አመሰግናለሁ። እንግዲህ ሁለታችሁንም በተለያዩ ከዚህ ቀደም ርዕዮት ላይ አውርቻችኋለሁ፣ ግን ዛሬ በአንድ ላይ ስትገኙ ለመጀመሪያ ጊዜ ነው። እንደሚገባኝ ከሆነ በተለይ ከሀገር ከወጣችሁ በኋላ በአደባባይ በሚዲያ የተገናኛችሁበት ጊዜም ለመጀመሪያ ጊዜ ይመስለኛል እና ያንን ከተመለከተ አንድ ጥያቄ ልጀምር። ከሁሉ በፊት የእናንተ እዚሁ እንዲህ ባለ መልኩ መገኘት ስለ ፖለቲካው ምን እንደሚናገር ልጠይቃችሁ ፈልጌ ነው። በሁለት መንገድ፣ አንድ በአሁኑ ወቅት እየተካሄደ ካለው እንቅስቃሴ አንጻር የእንዲህ መሰል ጥምረቶችንም ፋይዳ ለማየት ይረዳል እና ሁለተኛው ግን ዋናው በሀገር ውስጥ ያለው ፖለቲካ ሁኔታስ ምን መምሰሉን ያሳያል። ለምሳሌ ጃዋር ከውጭ ሆነህ በሚዲያ እና በሌሎች መንገዶች ስትታገል ቆይተህ ወደ ሀገር በኋላ የታሰርክ እንዲሁም የተሰደድክ እንደሆነ ይታወቃል። ዶክተር ገዱም እንደዚሁ በመንግስትና በፓርቲ ውስጥ ለ10 ዓመታት ስታገለግል ከቆየህ በኋላ አሁን ተሰደሃል። በአደባባይም ቢሆን እንዲህ ባለ ሁኔታ መገናኘታችሁ ባለፉት ዓመታት ከውጭ የገባችሁትንም ከውስጥ የነበራችሁትንም የገፈተረ ፖለቲካዊ ሁኔታ ምን ሀሳብ ይጭርባችኋል ማለት ፈልጌ ነው። አብይ ኢንዲስክሪሚኔት ኦፌንደር ብቻ ተብሎ የሚታለፍ ነው? ጃዋር ካንተ ልጀምር። ከታላቅ ብትጀምር አይሻልም? ግድ የለም አንተ ከወጣቶቹ እሺ ከፈቀድክልኝ ይህንን ወጣትነት ሁልጊዜ እንድናነሳለት እየፈለገ ስለሆነ እሱ ስለዚህ ለሽበቷ ካሳ መሆኑ ነው። ለማንኛውም በመጀመሪያ በግዱ ይሄ ለውጥ እንዲመጣ በኢህአዴግ ውስጥ ከፍተኛ ስራ ከሰሩት ሰዎች ውስጥ ነው እና መጀመሪያ አካባቢ ባላንጣ ብንሆንም ወደ መጨረሻ አካባቢ የትግል አጋሮችም ነበር። ከዛ በኋላ ሀገር ቤት ከገባው በኋላም እዛ ባበር አብዞኝ ሰፊ ውይይቶች እነዛ ውይይቶች ፍሬ ቢያፈሩ ኖሮ ዛሬ ሀገራችን የገባችበት ችግር ውስጥ ማትገባ ነበረች። ትዝ ይለኛል እዛ ሄደን ከተዘጋጀ ነበረ ሰፊ ውይይት ንጉሱ ጥላሁን ነበረ ሰፊ ውይይት አድርገን የዛን ውይይት ሪፖርት ለአብይ አቅርቤ ነበር ስመለስ። እነዛ አይነት ውይይቶች ቢቀጥሉ ኖሮ እዚህ ችግር ውስጥ አንገባም ነበር። እንትን ለጠየቀው እንግዲህ ከውጭ ስንታገል የነበር ነው፣ ከውስጥም ስንታገል የነበር ነው። ከፍተኛ ተስፋ ነበረን። ይህ ለውጥ ሀገራችንን ወደ ፍትሃዊ እኩልነት ያለበት ዲሞክራሲያዊ ስርዓት መከባበር ያለበት የተረጋጋ ሰላምና ልማት የሚኖርበት ሀገር ለማምጣት ተስፋ ነበረን። ከውስጥም ከውጭ ስንታገል የነበረው የዛ መጨናገፍ የዛ መጠለፍ እኛ እንደ ግለሰብ ብቻ ሳይሆን ሀገራችን እንደ ሀገር ያጣንበትና በጣም አሳዛኝና የሀገር ህልውና የህዝብ ህልውና አደጋ ላይ የጣለ ሁኔታ ውስጥ መኖራችን ተርታሊስ ይመስለኛል እዚህ መገናኘታችን። ገዱም እንደዚሁ እዚሁ ላይ እንደ ሀሳብ እንድትሰጥ ነው። አሁን እንግዲህ አገር ውስጥ የሌሉት እናንተን እዚህ ስለተገኛችሁ እንደ ውክልና ያነሳሁት እንጂ በወቅቱ በፖለቲካ ውስጥ ይሳተፉ የነበሩት አቶ ለማም በአገር ቤት የሉም። በጊዜው በሌላ አንጻር ሆኖም ቢሆን በጊዜው በህይወት የነበሩት በርካታ ባለስልጣናት ከፊሎቹ በጦርነት ተገድለዋል፣ ሌሎቹ ከሀገር ተሰደዋል ወዘተና እንደዚህ ያለ የፖለቲካ ምድረ በዳ ላይ በዚህ በ7 ዓመት ውስጥ መደረሱ የሚፈጥርብህን ሀሳብ እንድታወራለህ። በጣም አመሰግናለሁ ቴድሮስ። እንግዲህ አንተ እንዳነሳው ኋላ ጃዋር እንዳለው ከጃዋር ጋር ያው እኔ በኢህአዴግነት እሱ በኢህአዴግ ተቃዋሚነት የተወሰነ ጊዜ አሳልፈናል። ኋላ ደግሞ ለውጥ በመጣበት ጊዜ ያለውጥ ዞሮ በኢትዮጵያ ውስጥ ትልቅ ችግር የሆነውን የዲሞክራሲ ስርዓት ግንባታውን ያደርጋል፣ ኢትዮጵያን ወደ ዲሞክራሲ ያሸጋግራል የሚል ተስፋ ነበረ። እኔ በበኩሌ ሌላውም የኢትዮጵያ ሕዝብ ኢንስፓየር የሆነበት ሁኔታ ከፍተኛ ፍላጎት ከፍተኛ ተስፋ ያሳደርንበት ሁኔታ ነበረ። በእውነቱ ለመናገር እንዲህ አይነት ፊት ኢህአዴግ የሚጎሉት ጉዳዮች እንደነበሩ ስላመን ነው ወደ ለውጥ የገባ ነው። ግን እንዲህ አይነት ምስቅልቅል ያለ ሁኔታ ይመጣል ገምተን የማናውቅ ነበር፣ በተለይ በመጀመሪያዎቹ አካባቢ። ነገር ግን አሁን እኛንም ለስደት ሀገራችንንም ለህልውና አደጋና ህብረተሰባችንን ለስቃይ የዳረገ ሁኔታ
ተፈጥሯል። እንግዲህ ዛሬ ጀዋር እና እኔ ስንገናኝ እዚህ ዞሮ የኢትዮጵያ ጉዳይ ያገባኛል የሚል ሰው ማንኛውም ሰው አገር እንዲህ ባለ ፈተና ውስጥ በሚወድቅበት ጊዜ ብዙ ልዩነቶች የህይወት ዓለም ልዩነት በተለያዩ ጉዳዮች ላይ ልዩነት ቢኖር ቅድሚያ የሚያስፈልገው እንዴት አድርገን አገር ማዳን አለብን የሚል ነው። ልዩነትም ሊስተናገድ የሚችለው የአገር ህልውና ሲኖር ነው። የአገር ህልውና ከሁሉም በላይ ነው፣ ከፖለቲካ ልዩነት በላይ ነው እና ጀዋርና እኔን የሚያገናኘን ይሄ ይመስለኛል እና አንዳንድ ለሀገር እንደሚጨነቁ ግለሰቦች አስተያየት እንዳላቸው ግለሰቦች በኢትዮጵያ መድረክ ላይ ፖለቲካ መድረክ ላይ ተሳትፎ ማድረግ እንደሚፈልጉ ሰዎች መገናኘታችን ወቅቱ የግድ የሚለው ነው ብዬ ነው እኔ የማስበው። እሺ እንደው ባጭሩ ሁለታችሁ ማስተያየት ብትሰጡበት የምፈልገው አብይ ልዩ ሁኔታ ነው ወይስ የስርዓቱ ፕሮዳክት ማለት ባይ ፕሮዳክት ነው? ሪሊ ክርክር ስላለ ነው። አሁን እያረጋቸው ያላቸውን ነገሮች ማንኛውም አቨሬጅ የሆነ የፓርቲ አባል ወይ በአገሩ የነበረ አንድ እንደው ኢትስ ቢሎ አቨሬጅ ሪዝነብል ፐርሰን የሚባል ሰው የሚያደርጋቸው ናቸው። አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት ነው የሚል አንድ ጥያቄ አለኝ። መከላከል ሲቻል ነበር ወይ? በየፊናችሁ የተለያየ ነገር ስትሉ ሰምቼ አውቃለሁኝ። አቶ ገዱ አብይን በደም የሚጫወት አረመኔ መሆኑን የገለጥክበትን ጽሁፍ አስነበበህን ነበር። ጃዋር ከመጀመሪያ ጀምሮ አብይ ጠቅላይ ሚኒስትር መሆኑን ተቃውመህ የነበረ መሆኑን በኋላ ግን በቃ ብዙ ሰው በሱ አቅጣጫ ሲሄድ እና ሜቢ ክሪቲካል ሰፖርት በመስጠት መርዳት ይቻላል ብለህ በማሰብ ምክንያት ሰጥተው ስለነበረው ድጋፍ ታነሳለህ። አሁን ላይ ሆናችሁ ስታዩት አንድ አብይ ልዩ ሁኔታ ነው ወይስ የስርዓቱ ባይ ፕሮዳክት? ሁለት መከላከል ይቻል ነበር ወይ? ምን በተሻለ ብታደርጉና ቢደረግ እናንተ ብቻ ሳትሆኑ ቢደረግ እንዲህ ያለ ውድመት ከመድረስ ማስቀረት ይቻል ነበር ትላላችሁ? ጃዋር ቀጥ አይ ቲንክ መጽሐፉ ጽፌዋለሁ አይተው እንደሆነ የኛ አሰምሽን አትሊስት ከሩቅ በነበር ነው ከኢህአዴግ ውስጥ የሚመጣ ሰው በኢህአዴግ ውስጥ ተኮትኩቶ የሚወጣ ሰው ምን አይነት አመለካከት ይኖረዋል፣ ድክመቶቹና ጥንካሬዎቹ ምንድናቸው የሚል አሰምሽን ነበረን፣ ግምቶች ነበር። ኢህአዴግ የግራ ዘመን ፖለቲካ የሚያራዝም ድርጅት ነው። አብይ የቀኝ ዘመን ኒዮ ሊበራል ፖለቲካ የሚያራምድ ነው። እንደዛ አይነት ሰው ከኢህአዴግ ውስጥ ይወጣል ብዬ ለመገመት ኖት ኢን ሚሊዮን ይርስ በጣም ዩኒክ የሆነ አሁን ትልቆችን እናውቃለን፣ ጁኒየሮችን እናውቃለን፣ አጥናታቸዋል ከመለስ ከነበረከት ከነበዱላ ከነገዱ ከነለማ ከሌሎቹም ከነደብረጽዮን ምንም እንኳን የተለያየ ልዩነት ቢኖራቸው አሁንም የነሱ የእውቀት ምንጭና የፖለቲካ ትንታኔ ምንጭ የግራው ፖለቲካ ነው እና አብይ ግን ኮምፕሊትሊ ኦፖዚት ነው። አንድ እሱ፣ ሁለተኛ የፐርሰናሊቲ ባው ሌላ ነገር ስታይ ዩኒክ ነውና መከልከል ይቻል ነበር። አይ ቲንክ እሱ ላይ ዶክተር ገዱ በስፋት ሄደበት አካባቢ ነበሩ፣ ሞክረናል። ግን እነሱም ከዛ ወዲህ እንግዲህ ከሌሎች በዛ ጊዜ ውሳኔ ከሰጡ የኢህአዴግ ሰዎች ጋር ስንወያይ ይቻል ነበር፣ ግን ጊዜውን በጣም አጭር ነበር። ብዙ ሰዎች አሁን ትችት ሲያቀርቡ ፌር መሆን ያስፈልጋል። this whole thing transpired in less than a year እኮ 6 ወር ምናምን በሚሆን ጊዜ ውስጥ በጣም በፍጥነት ጊዜ ነው የተላለፈው። አዲስ መሆኑ በፖለቲካ ፊልድ ላይ ለረጅም ጊዜ በግንባር ቀደምነት አለመታወቁ እድል ሰጥቶታል። የማጭበርበር ችሎታው ደግሞ በዛ ላይ ፕላስ ነበር። እንግዲህ እዚህ ላይ በወቅቱ የነበሩት ጨምሮ ይችላል። እሺ ገዱ ቀጥታ እምልህ የአብይን ያመጣው የኢህአዴግ መዳከም ውጤት መሆኑ ላይ ምንም ጥርጥር የለም። ነገር ግን በአብይ በሚያደርገው ሁኔታና የኢህአዴግን ፖለቲካል ቫሊዩስ ወስደን በምንመለከትበት ጊዜ በእውነቱ ለመናገር ኢህአዴግ ውስጥ ለአንድ ዓመት ለሁለት ዓመት የቆየ ሰው በተለይ የኢህአዴግ ፕሮግራም ገብቶት ለአንድ ዓመት ለሁለት ዓመት የቆየ ሰው አብይን መሆን አሁን የሆነውን መሆን ይሆናል ብለህ መገመት እጅግ አስቸጋሪ። ኮምፕሌትሊ ከኢህአዴግ የፖለቲካ መንፈስ በተቃርኖ
ምሳሌዎችን ማንሳት ይቻላል። ኢህአዴግ ህዝብን የሚመለከትበት አለ። ከህዝብ አኳያ ለምሳሌ ኤሊቱንና የገጠሩን ህዝብ በጠቅላላ የኢትዮጵያን ህዝብ የሚመለከትበት ሁኔታ አለ። ምንም አይነት ኮምፕሮማይዝ የማያደርግባቸው መስመሮች አሉ። ከዚያ አኳያ ህዝቡ ጋር የተያያዘ ከአርሶ አደሩ ጋር የተያያዘ ህዝብን በአግባቡ ካልተያዘ ከፍተኛ ቀውስ ውስጥ እገባለሁ ብሎ በተወሰነ ደረጃ የሚፈራ እና ያለችውንም አቅሙን ገጠሩን ለመጥቀም በተለይም ሰፊውን ህዝብ ለመጥቀም ነው። ኢትዮጵያ ውስጥ መቁጠር ከእንትን ካልክ ትምህርት ቤቶቹን ብትቆጥር፣ የጤና ተቋማቱን ብትቆጥር፣ መንገዱን፣ ውሃውን፣ የዩኒቨርሲቲዎቹን፣ ሌላውን ኢንፍራስትራክቸር ብትቆጥር የነበረችውን ሁሉ ገንዘብ ለለግዠሪ ወይም ደግሞ ኢቨን ከተማ ላይ ላለ እንትን እንኳን አይደለም፣ አብዛኛውን ገንዘቡን ወደ ገጠር ነው የሚያደርገው። ያ የሚመነጨው ምንድነው? ከህዝቡ ጋር ባለው አታችመንት ነው። ፕሮግራሙ ማህበራዊ መሰረቴ ነው ብሎ የሚያስበው ህዝቡ ነው። በሌላ መልኩ እንደገና ደግሞ የህዝብን እንቅስቃሴ ኢህአዴግ የሚመለከትበት ሁኔታ በተወሰነ ደረጃ ለምሳሌ በተለይ ኋላ የኢኮኖሚ እድገት እየመጣ ከ97 ምርጫ በኋላ ሞር ጎልቶ የወጣው ዲማንዲንግ ህብረተሰብ መፍጠር አለብን የሚል ነው። ይሄ የሚያዋክባል አይደል? ይሄን ልማት አምጡ፣ ይሄንን እንትና፣ ይሄ መልካም አስተዳደር ችግር አምጡ ብሎ መንግስቱን ወጥሮ የሚይዝ ህብረተሰብ ያ በሚሆንበት ጊዜ እኛ እንዳንበላሽ ያደርገናል። ተቃዋሚ ፓርቲ በጣም ጠንካራ ስለሌለ ብዙ የፖሊሲ ሀሳቦች እየመጡ ክርክር እየተደረገ እንደዛ አይነት ሁኔታ ፓርቲዎች እየተቀያየሩ ስልጣን የሚይዙበት ሁኔታ ስለሌለ ዞሮ ልጓም የሚሆነው ሰፊው ህዝብ ነው የሚል አስተሳሰብ ነው። አሁን እነዚህን ሁለቱም ብቻ ወስደህ በምትመለከትበት ጊዜ አብይ የሰፊውን ህዝብ አቅም እንደ አቅም አይመለከትም። ለህብረተሰቡ በተለያየ ጊዜ የሚናገራቸው ሁኔታ ስታይ ያው እንኳን አይደለም በኢህአዴግ ደረጃ የቆየ ሰው ማንም ፖለቲካ ውስጥ እና የፖለቲካ ስልጣን ይዤ እቆያለሁ የሚል ኃይል ለህብረተሰብ በዛ ደረጃ ዝቅ አድርጎ የሚመለከት ሁኔታ የለም። በሌላ የሪሶርስ ብክነቱን በእይታ ደረጃ በምትወስድበት ጊዜ ኮምፕሌትሊ ከኢህአዴግ ተቃራኒ። በሌላ መልኩ ኢህአዴግ አሁን ወታደሩ ሄዶ ገጠር ላይ የአርሶ አደር መንደሮችን ሲያቃጥል፣ ሰብል ሲያቃጥል ስታይ ብዙ ነገሮችን በምታይበት ጊዜ ኢህአዴግ በ17 ዓመቱ የትጥቅ ትግልም ሆነ ኋላ በተለያዩ የጸጥታ ችግሮች በሚያጋጥሙበት ጊዜ አርሶ አደርን የሚመለከትበት ህብረተሰብን የሚመለከትበት ሁኔታ ልክ ነው። ዋነኛ አቀንቃኝ የተባሉ ተቃዋሚዎቹን በተለይ ከስርዓቱ ጋር እንትን ያሉትን ይዞ በፎከስ ባደረገ ሁኔታ የሚያስራቸው የተለያየ ነገር እንግልት የደረሰባቸው ሰዎች አሉ። ልክ ነው። ነገር ግን ህብረተሰብን በጅምላ የመቅጣት አስተሳሰብ እና ድርጊት ይቅርና በስብሰባዎች እና በተለያዩ መንገድ ይሄንን ኢንተርቴን የሚያደርጉ ጉዳዮች በሚንጸባረቁበት ጊዜ የነበረውን የውስጥ ትግል ለሚገነዘብ ሰው አብይ የኢህአዴግ ውጤት ነው ሊል አይችልም። ፈጽሞ ተቃራኒ እንትን ነው እና አክቹዋሊ የውጭ አምልኮ ይሄ የዓለም ባንክ የአይኤምኤፍ የሚባሉት እርዳታ እንዲሰጡ ኢህአዴግም ጎንበስ ቀና ብሎ ይጠይቃል፣ ይደራደራል። ግን በእነሱ ፖሊሲ እንዲመራ ኢህአዴግ ሀገሪቱ በእነሱ ፖሊሲ መሰረት እንድትሄድ ያልተደረገ ነገር እኮ አልነበረም። ግን ዘወር በሉ ብሎ እንትን የሚል ነው እና እንደው በብዙ መመዘኛ የኢህአዴግ ውጤት ነው ብለህ ልትወስድ አትችልም። ራሱን የቻለ ኢህአዴግ ውስጥ የማይታወቅ ተደብቆ የነበረ ሌላ ራሱን የቻለ በራሱ ልትገመግመው፣ ልታየው፣ ልትመዝነው የሚገባ ሰው አድርጌ ነው የምመለከተው።